አብይ እንደሚወድቅ የኦፒዲዮ ትልቅ ሰው ነው ግዙፍ ዝም ብሎ ዝሆን የሚያክል ሰው በሆነ አጋጣሚ ያገኘንና አብይ እንደሚወድቅ ጥርጥር የለውም አብይ ይወድቃል አለ አብይ ይወድቃል ግን የሚወድቀው የሚያሳዝነው ነገር በሻዕቢያ ምክንያት ነው የሚወድቀው አለ እንዴት አልኩት በቃ አብያችንማ እኮ ለቀይ ባህር ብሎ ወያኔ የቀማን ወያኔ ያስቀማን ቀይ ባህር ሊያስፈልስኩ ቁርጠኛ ሆኖ ቀይ ባህር አክሰስ ምናምን ብሎ ኢትዮጵያን ለማነሳሳት ፈልጎ ነበር ግን አጋጣሚ የኢትዮጵያ የውስጥ ኃይሎች መጥተው ትዝ ኦፖዚት ቆመው ከዛ ቀይ ባህር ከቀይ ባህር ጋር ተሰልፈዋል ናሬቲቭ እንዴት እንደሚሰራ ተመልከቱ ናሬቲቭ 1983 አዲስ አበባ ደርግ ሲወድቅ ወያኔ እኮ ተደግፋን የመጣችው ይሏታል ትደፍ አቅም እኮ የላትም እኮ በአማራ ጫንቃ ተደግፋ ሻዕቢያ ከኋላ በመድፍ መካናይዝድ መጥቶ ይሉታል ለምን የራሳቸውን እንትን አድርገው ጥሩ ነው በነገራቸው በዛን ሰዓት ይሄን መቼ አካባቢ ኮሬክት አደረጉት ይሄ ናሬቲቭ አዲስ አበባ የመጡት እኮ በራሳቸው አቅም ሳይሆን ሳምበዲ መጥቶ ሻዕቢያ እኮ ቁጭ ያደረጋቸው 4 ኪሎ ይሉ ነበር ከዛ ይሄ ነገር መቼ ታጠበ ይሄ ናሬቲቭ ማንም እጠቡት አላላቸው ጥረጉት አላላቸው አስቀንጥራችሁ ጣሉት አላላቸው ማን በራሳቸው ጊዜ ጠራርጎት ጣሉት መቼ በትግራይ ጦርነት ጊዜ እንዲህ ብሎ የከቦ የመጣው ኃይል ነው ብሎ መስዋዕትነት ከፍሎ ሁሉንም የየልክልኩን ሰጥቶ ቁጭ ሲል ፕሪቶሪያ ሲል አብይ አህመድ እችላለሁ ዱቄት ናቸው ምናምን ናቸው ፕሪቶሪያ ሲል ይሄማ እውነትም አዲስ አበባ የገባው ራሱ ነው አሉ አዲስ አበባ የገባውማ ይሄ ሁላ ሰራዊት ተመልከቱ ይሄ 100 ምናምን ሺህ ሰራዊት ይዞ የመጣ ሰራዊት የህወሓት ሰራዊት 100 ምናምን ሺህ 1 ሚሊዮን ሰራዊት ምናምን ነበረው ደርግ ሲወርቅ ከዛ ያው ስንት ጀነራል እንደነበረው ታውቃላችሁ ብዙ መስዋዕትነት ከፍሎ አዲስ አበባ ገብቶ በድንጋይ ወረወር ነው ድንጋይ ወረወረን መቀለ ሸኘ ነው አሉ በድንጋይ ቄሮና ፋኖ በድንጋይ ወረወረው ሄድ ብለው ሸኙታል ዲሞክራሲ የዲሞክራሲ ጭላንጭል የዲሞክራሲ ሃሁ እንማር ሰላማዊ ሽግግር እንማር ኤክሰርሳይዝ እናድርገው እስቲ ብሎ መንገድ ሲከፍትም አይ መክፈት አልፈለጉም በድንጋይ አሉ እንካ ብሎ ባንዲራ ሲሰጥ ይሁላ እኔ መስዋዕትነት ከፍዬ ዝም ብዬ አልሰጥህም ማለት ሲችል አይ ውሰድ ሲለው ይሄ ኖር ሆነ በኢትዮጵያ ታሪክ አንዩዥዋል ነው ያልተለመደው ነው አሁን የብልጽግና አካባቢ የወሰደው ትምህርትም እሱ ነው ከዛ ተሞክሮ የወሰደው ነውና ይሄ ሰው የምን ይለኛል ለቀይ ባህር ብሎ ለኢትዮጵያ ብሎ ነው የተነሳው አብይ እኮ እና ሻዕቢያ ደግሞ ይሄን አጋጣሚ ተጠቅሞ ከውስጥ ኃይሎች ጋር ሆኖ አብይን የሚጥለው በሻዕቢያ ትብብር ነው የሚጣለው ይላል እንደፈለግ ተርጉመው ዋናው ቦተም ላይን አብይ አይደለም ይሄዳል እንደፈለገ ተርጉመው እንደፈለገ ታንተ ነው አብይን አሽቀንጥረን ጥለዋለን ብለናል ይጣላል የብልጽግና አፈቀላጤዎች የብልጽግና ከፍተኛ ጉምቱ ባለስልጣናት በዚህ ደረጃ ላይ እንኳን ተማመን አብይ አህመድ እንደሚወድቅ እንደሚጣል እንኳን ተማመን ማን ነው ወይዘሮ ማንች የሚጥለው አቶ እገሌ ነው የሚጥሉት በአስማት ነው በካራቲስት ነው ምናምን እሱን ተው እንደፈለግ ታንተ ነው ከዛ ኢንትረስቲንግ ፓርቱ ምንድነው እኛ ሰላም ብንሆን እኮ ቀይ ባህር ያመጣ ነበር አብይ አለ እኛ ሰላም ብንሆን ኖሮ ቀይ ባህር የሚል መንግስት አይመጣም ነበር ሰላማዊ መንግስት በኢትዮጵያ ቢኖር ኖሮ የትና የት ያደገች የነበረች ሀገር 27 ዓመት ሙሉ ፍሮም ዘ አሽ ከአመድ ተነስታ አመድ የመሻገር እንደገና ህይወት ዘርታ ሪቫይቭ አድርጋ ይሄን መሰለ ሀገር ስትገነባ የነበረችው ኢትዮጵያ የኔ ኢኮኖሚ ስትገነባ የነበረ ኢትዮጵያ መንግስት ኦል ኦፍ ሰደን ነሸጥ አድርጎት እኛ ቀይ ባህር እንገባለን ሶማሊላንድ ይገባናል አሰብ የኛ ነው ብሎ አይገባው ነበር ባለው የኢትዮጵያ እድል የነበራት እሱን አሳድጎ ይሄድ ነበር ለዛ ሰላም ስላልሆነ ነው ሰላማዊ መንግስት 4 ኪሎ ስላልገባ ነው ሰላማው በሰላም የሚያምን ለኢትዮጵያ የሚቆረቆር ዜጋ ተኮር ልማት ማካሄድ የሰው ህይወት ማለት ናቲንግ ነው በቃ ለአብይ አህመድ ናቲንግ ነው በእውነት አንድ ቀን እዚህ አውርቼዋለሁ አብይ አህመድ የኢትዮጵያ ጀነራሎችን ሰብስቦ ወጥ ሰራዊት ያለቀብን ነው በሁለት ዓመት የትግራይ ጦርነት ጊዜ አይ ሰራዊቱ አለቀ እንደዚህ ሆነብን በጣም ብዙ ሪፖርት መጣል እና ምን ነው የምትሉት ሰራዊት የኢትዮጵያ ሰራዊት ወታደር እኮ የሚመለመል እኮ ወታደር እኮ ለመሞት ነው ስራው እኮ መሞት ነው አለ የወታደር ስራ እኮ መሞት ነው ምን ችግር አለው ታዲያ አለ ቅንጣት ምንም ግድ አይሰጠውም ሰውዬ ወታደር ሙያ ሞት አይደለም ብዙ አየርላንድ ሰራዊት አለ
ፊንላንድ ሰራዊት አላቸው፣ ጀርመን ሰራዊት አላቸው፣ ምናምን ሰራዊት አላቸው። ለመሞት ይሄን ያክል እንትን እውነት ነው። ጦርነት ወታደር ይሞታል፣ ግን ምንም አይነት ከሀ እስከ ፐ አንድም ጦርነት ሳያውቁ ጥሮታ የሚወጡ መከላከያ ሰዎች አሉ። አንድም ጦርነት ሳያውቁ የጤናማ ሀገር መሪዎች፣ የጤናማ ሀገር ሰራዊት ከማን ጋር ሳይዋጉ ጥሮታ የሚወጡ አሉ። ይሄ ግን ወታደር ዝም ብሎ ምን ችግር አለ ይሞታ ነው የሚለው። ሻዕቢያ ሰውየው ሻዕቢያ ትግራይ በገባበት ጊዜ አብይ ና ብሎ ሻዕቢያን ጋብዞ ትግራይ በገባበት ጊዜ ምን ስሜት ነበረ አልኩት። ሰውየው ትልቅ ሰው ስለሆነ ሲሪየስ ጉዳይ ነው እና ለዜና ስለሚሆን ነው። የሰውየው ሜንታሊቲ የብልጽግና ሪል የሆነ ህይወታቸው የሚያሳይ ስለሆነ ነው። ትግራይ ስትወረር ሻዕቢያ ይዞ ሲገባ ወደ ትግራይ አንተ ምን ተሰማ ያኔ ስለው ያኔማ ኖርማል ነው አለ። እንዴት? ማንም መንግስት ለስልጣኑ ሲል የሚያደርገው ነው አለ። ለስልጣኑ ሲል የሚያደርገው ነው። አሃ ሉዓላዊነትን ጥሶ የውጭ ኃይል ማስገብቶ ጄኖሳይድ ፈጽሞ ኖርማል ነው አልኩት። አይ ይሄማ ለማንም የአፍሪካ መንግስታት የሚያደርጉት ነው አለ። ይሄ ቲፒካል የኦፒዲኦ ካድሬ እንደዚህ ነው የሚያስበው። አሁን በኢትዮጵያ 4 ኪሎ ያለው መንግስት ለመመንገል የጎረቤት ሀገር የሚቅር የአፍጋኒስታን ሰራዊት መጥቶ ቢፈነግለው ነውር ነው ለሱ። የአፍጋኒስታን ሰራዊትም እንኳን የኤርትራ ሰራዊት የአፍጋኒስታን ሰራዊትም ይዞ ትግራይ ቢገባ ለስልጣን ነው ይሏል። እውነት ነው፣ ለስልጣኑ ለማስጠበቅ ነው ይላል። እና ይሄ ነገር የወዴት ጭንቅላት፣ የጫጩት ጭንቅላት፣ የዶሮ አይደለም፣ የጫጩት ጭንቅላት ማመዛዘናቸው የአርቲኩሌት የማድረግና ሪዝነብል ሆኑ ነገሮችን የሚያዩበት መንገድ የሚባለው በፍጹም አይቀርም። በቃ እኔ አላቅም የሰው ዘር በዚህ ደረጃ የጫጩት ጭንቅላት ይኖረዋል ወይ ነው። እነዚህ ሰዎች ትግራይን አይነጋ መስሏቸው ማለት አሁን የምናወራው ሻዕቢያ ወደ ትግራይ ወደ አብይ የሚመጣው ትግራይ ለማገዝ ነው። የአማራ ጉዳይ አሳስቦት ነው? የጉሙዝ ጉዳይ አሳስቦት ነው? አይደለም። ምን ብሎ አንድ ሰው ይገብራል? የኤግዚስተንስ ጉዳይ ገጥሞታል እንደ ሀገር። ማን የሚባል አሰብ የሚባል ወስድብሃለሁ አለ። አሰብ የሚባል ወስድብሃለሁ ኃይለማርያም ብሎት አያውቅም። መለስ ይዞ ብሎት አያውቅም። የኢትዮጵያ ሕዝብ ብሎት አያውቅም። ሀገር ነው ብሎ ከዛ ምን አለ መጣሁብህ አለ። እመጣለሁ አስመራ አለ። በነ ጌታቸው በነ ብርሃኑ ጁላ በነ ባጫ ደበሌ የቀድሞ የሻዕቢያ ታጋይ ብርሃኑ ይሄ ባጫ ደበሌ መጣን እያሉ ኤርትራ የሚባል ሉዓላዊነት የላትም ማለት። ስለዚህ ምንድን ነው የሚያደርገው? ጦርነቱ ይህ ነው የሚጀመረው። አዳሃሉ ወይ መረብ ሊጠብቀው መጣ። እየጠበቅኩ ነው ሌላው መረብ ተቀምጦ እንደዛ ነው የሚደረገው። አሁን አብይ አህመድ እኔ አየር ኃይል አለኝ። የኢትዮጵያ ቴሌቪዥን ዶክመንቶች ተመልክተዋቸው ፋና ቴሌቪዥን በሙሉ እያቀረቡ ነው። የሆነ ጊዜ አብይ እኮ ደብረ ዘይት ጋር ቢሾፍቱ የሆነ የተናገረዋል። ፈልጉ ዩቲዩብ እንደዚህ ብሎ ተናግሮ ነበር አምጡት። ከዛ እሷን እንደምን ከአርካይቭ ጧ ፌስቡክ ላይ ህገወጡ ህወሓት ደብረ ጽዮን እንዲህ ጭራቅ አስመስለው ይስሉታል እና አድርጎ ፌስቡክ ላይ እንዴ አማራ ቲቪ በአቅሙ በእሳት እየጋየ ያለ ክልል 3-4 ዓመት ሙሉ ክራይሲስ ውስጥ ያለ ክልል አማራ ቲቪ ምን ያህል ህገወጡ ህወሓት ይላል። አትደበቅም። እኔ ብሆን ጤፍ ነበር ማክለው። ጤፍ አማራ ክልል ስቱዲዮ ተቀምጠ ስለ የራስ እያረረ ስለ ትግራይ ታማስላለ እንዴ? እንዲሁ ሼም የለም እንዴ? እንዲሁ ምን ሆኖ አሁን የሆነ ጊዜው ምንድን ነው የተበላሸው? ህገወጥ ህወሓት ላለ የት ሆነ ነው አንተ? ህገወጥ ህወሓት ሚዲያ እኮ አይደለም እኮ አንተ መንግስቱ የለም እኮ አማራ ክልል እኮ ማን እኮ ነው የሚያላግጥብህ እኮ? ተራ ካድሬ እኮ ነው የሚያላግጥብህ እኮ 4 ኪሎ ተቀምጦ ተራ ካድሬ ሰከን ብለህ እንዲሁ ምን ውስጥ ነው ያለው? እኔ ግዙፍ የሚባለው የአማራ ህዝብ ትልቅ ክልል ጥንታዊ ብዙ ዓመት በሀገረ መንግስት ግንባታ በሃይማኖቱም በፊደሉም በብዙ ነገር ሀገረ መንግስት ግንባታ ላይ የራሱ አስተዋጽኦ ያደረገ ህዝብ አንድ ጨቅላ 4 ኪሎ ተቀምጦ አማራ ክልል ህገወጡ የህወሓት ቡድን ምናምን ጻፍ ሲል ትጽፋለህ አንተ? በምን ሁኔታ ነው ያለው? እስኪ ኮንሲደር አድርግ። ወጣ ብለህ ስትዘግብ እስቲ በውጣስ ወይ ወደ ከባህር ዳር ቆቦ ትመጣለህ፣ ወደ ደሴ ትመጣለህ። በመንገድ አትመጣም እኮ ከቀበሌ ወደ ቀበሌ ማትዘዋወር፣ ከወረዳ ወደ ወረዳ ሄደህ ማታቅ ጋዜጠኛ ህገወጥ ትላለህ እዛ ስቱዲዮ ተቀምጠህ። እስቲ የዚህ ባለስልጣን ነገር ኖርማል ነው። ለስልጣን ተብሎ ለ4 ኪሎ ስልጣን ተብሎ ከማንም ጋር ይተባበራል። ለቀይ ባህር ብሎ ቀይ ባህር መጣባሃለው የሚል 4 ኪሎ እያለ ግን አስመራ ያለው ወደ 4 ኪሎ ግን መተኮስ የለበትም። ቀዥብ ነው።
ቀጅ ነው። እነዚህ ሰዎች አሉ። በነገራችን ላይ እንዳልኳችሁ ይሄ ፈገግታ፣ ይሄ ሰላምታ እኚህ ሰዎች የሞት እኮም ነገ አይነጋም፣ ማንም አያቀኝም፣ መረጃ አይደርሰውም። አድቅቀን ገብተን ሻዕቢያ ሆይ እንደፈለከ እኔ ፕሮፓጋንዳን ቆጣጠርልሃለሁ። ታየ ቀስላሰ የሚባለው አለ አጭሩ ሰውዬ፣ ያቺ ወፍራማ ልጅ አለችው የሆነ መጥፎ ነገር ምሰራ እሱ ሰውዬ ታየ ኒውዮርክ ምን አለ? በፍጹም አለ ሻዕቢያ አልገባም፣ የኤርትራ ሰራዊት በፍጹም አልገባም አለ። እኔ አረሳም ድጋፍ እየሰጡ ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም ነው። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም፣ ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። እነዚህ ሰዎች ናቸው የኢትዮጵያ መሪዎች። ኤታማዦር ሹም እሱ ነው። የጦር ኃይሎች ዋና አዛዥም እሱ ነው። የጦር ኃይሎች ዋና አዛዡ ኤታማዦር ሹሙ የከዱት ህዝብ ነው። የትግራይ ህዝብ በሁሉም የተከዳ ነው። አሳፋሪ ነው። እኛ ጀግነት ፍለጋ ነው ወደ ኤርትራ የምንሄደው። እኛ ይህን ሁላ ሰራዊት ይዘን ይሁላ እዚህ ይዘን ይሄ ኤታማዦር ሹሙ ነው። በቅርቡ በጌታቸው ጉዲና የሚተካው ሰውዬ ነው። ይሄ ሰውዬ ምን ሞራል አለህ ነው? አሁን ምን ሞራል አለ? ስለ ጥምረት፣ ስለ ጽምዶ፣ ስለ ጥምረት ኃይሎች ምን ሞራል አለ ለመናገር? ኤርትራ ገባ አልገባ አሁን ብልጽግና የሚባለው የኢትዮጵያ ሉዓላዊነት አየር ኃይሉ ምድሩ ነው ይላል። የኢትዮጵያ አየር ኃይል አሁን ሉዓላዊነት አላት ኢትዮጵያ? ምን አላት? የዛሬ 6 ወር እኔ ጠየቁት አንድ ሰው መከላከያ ሰው ነው። የመከላከያ አጋጣሚ ትንሽዬ ነው ግን መከላከያ ለኤርትራ ኮነ ማለት ትንሽ እኔ የምል የዛሬ 6 ወር 7 ወር ሻዕቢያ ገባ፣ ተንቤን ገባ፣ አድዋ ታየ፣ ራያ መጡ ምናምን የቲዲኤፍ ዩኒፎርም ለብሰው ገቡ የሚባል ዜና ነበር የዛሬ 6 ወር 7 ወር። እና አሁን ምን ነው ጠፋ ስለው መከላከያ እንዳይደነግጥ አለ። መከላከያ እንዳይደነግጥ ሻዕቢያ እኮ ገብቷል እንዳይባል ከተባለ ብሎ ይደነግጣል። እና ምን አሉ? በቃ ዝም ጥጥት መውራት የለም። በዚህ በኩል አፋር በኩል እንዴት ነው? ምንም ወሬ የለም። ብልጽግና ይሄን ማውራት አይፈልግም። ሸረሪና በድሮን እየተዋጋ ትዲኤፍን በድሮን እየመታው ያኛው በድሮን እየተማታ ሸረሪና በኢትዮጵያ ቴሌቪዥን ተነገረ? አይናገርም። ለምን? አይኤምኤፍ ነገሮታል። ጦርነት ከገባ ገንዘብ አልሰጥህም። የአውሮፓ ህብረትም የሚጠብቀው ገንዘብ አለ። ገንዘቡ እስኪያገኝ ድረስ ጦርነት በቃ የጦርነት ድምፅ መስማት አይፈልግም። እና ይህ ሁላ በድሮን እየተዋጋ ይህ ሁላ ዝም ነው የሚለው ታያላችሁ። በቅርቡ ደግሞ የኃይለ ገብረስላሴ አይነት ሩጫ ስታዩ በቅርቡ ከዛ ዝም ይላል። እሱንም የቀነኒሳ ብሎ ይቀይረዋል። ወይ የደራርቱ ሩጫ ነው ይላል። መቀበቱ ይለናል። የጥሩዬ ነው ይላል። ይሄ ነገር ዝም ብለን አይደለም አሁን ያቀረብ ነው። የእነሱን ዩኒፎርም ለብሰን እኮ ነው የገባ ነው ሲባል መዘዝ አለው፣ ነገር አለው። ይሄ ነገ ጠዋት ይሄ አንተ ያለበት ወንበር ተመንግለ የምትወጣው የዚህ ሁሉ ችግር ነው። ሉዓላዊነት የሚባል አለ። ሉዓላዊነት ነው የሚባል አለ። ልጅ ኢያሱ የሚባሉ እንኳን ልጅ ኢያሱ በ19ኛ ክፍለ ዘመን የነበሩ ሰው እንኳን ምን ያህል ስለ ሉዓላዊነት የነበራቸው ስም ታውቃላችሁ? ታሪክ አንብቡ። ልጅ ኢያሱ ዝም ብሎ አንድ ወጠምሻ ወጣት። ቀጥለን የኦፒዲዮ የሸቀጥ ድርጅት ነው። ለስልጣን ሲል ሁለመናው የሚሸጥ ነው። ሆዳም ነው። ለስልጣኑ ሲል ምንም አይነት አጠገብ ወንድሙን የሚሸጥ ነው። ወንድሙን እዚህ የነበረው አጠገብ ሆኖ ደብረጽዮን የሸጠ ነው። አጠገብ ደብረጽዮን ሸጦ አስመራ ጋር ሄዶ ሌላ ወንድም ፍለጋ የሄደ ነው። በቋንቋ ይግባባ፣ በምናምን በስነ ልቦና ይግባባ፣ በተለያየ መንገድ በሰማይና ምድር በታሪክ አይግባባ።
በትግል ታሪክ አይግባባ ሸቀጥ ለጊዜያዊ 4 ኪሎ ያለችው ስልጣን ሲል ፍለጋ ሄደ ነው። አንላቀቅም የምንለው በምክንያት እኮ ነው የምልህ እኮ በስሜት አይደለም። አንላቀቅም ነው። ቴዋን የጠፉብኝ ቤተሰብ መቀለ ሄዶ የመቀለዎቹ ምን ይላቸዋል? ሰኔ 11 የቀንጅብ አለ የትግራይ ወንድሞቹ የቀንጅብ አለ የቀንጅብ ብሎ አስመራ ሄደና የጠፉ ወንድሞች እዚህ ያገኘዋቸዋል። ይርማንበር አይደል ያ ቋንቋ። እኔ አስመራ ፓላስ ነው እና በጣም እኔ በእውነት ይሄ ሁላ እዚህ ስመጣ እውነት ነው የመጀመሪያው ነው ስመጣ የጠፉብኝ ወንድሞች ያገኘው አይነት ስሜት የተሰማኝ ምናምን እና ሰርስሮ ለመግባት እያንዳንዱ ደም ስር ውስጥ ወይኔ ምን አይነት ሃምብል የሆነ ሰው ነው እንዲባል ማለት ነው። ፕሬዝደንቱ ለኢትዮጵያ ያላቸው ፍቅር፣ ለኢትዮጵያ ያላቸው ተቆርቋሪነት፣ የኢትዮጵያ ሰላም እንዴት እንደሚፈልጉ፣ ኢትዮጵያ እንዴት ሰላማዊ ሀገር እንድትሆን እንዴት እንደሚፈልጉ እንዴት አድርጎ ዲስክራይብ እንዳደረገው የኤርትራ ሮል በኢትዮጵያ እና የፕሬዝደንቱ ለምስራቅ አፍሪካ የሚመኙት ምኞት ጭምር ቁጭ አደረገው። ያ ነገር እጁ ላይ እስኪያስገባቸው ነው። እጁ ላይ ያስገብቶ ትግራይ መጥቶ እንዲተባበሩ ነው። ከዛ 4 ኪሎ እንዲጸናለት ነው። እርስ በርሳቸው እዚህ ጋር ይጣላሉ፣ ይገዳደላሉ፣ ይዳከማሉ። 4 ኪሎ በሸነና እያለ ይጨፍራል። 4 ኪሎ ብሎ ሊዘል ማለት ነው። ከእንግዲህ የጦርነት ወሬ ትተን ስለ ሰላም በጋራ እንሰራለን ብሎ በጣም መልካም የሚባል ጦርነት የሰለቸው ህዝብ ነው የኤርትራ ህዝብ። ጦርነት የሰለቸው ነው አጠቃላይ ድርጅቱም መንግስቱም ህዝቡ እና ደስ አለ። ይህ አካባቢ ለዘመናት ከኃይለ ሥላሴ ጊዜ ጀምሮ ከኢህአዴግ ጋርም ከደርግ ጋርም ሲቧቀስ የነበረ አካባቢ ነው። ደስ አለ። ለሸቀጡ ነው። ሸቀጥ ትንሽ መረር ያሉ ጉዳዮች አሉ እዚህ ለምናነሳቸው ተመልካቾች። ትናንትናና ዛሬ እኔ የተሰማኝ የጠፉብኝ ወንድምና እህቶቼን በድንገት ያገኘው አይነት ስሜት ነው ያለው። በፍጹም የአንድ አባት ልጆች ቤተሰቦች መሆናችንን ከፕሬዝዳንቱ ጀምሮ በየስፍራው ያገኘናቸው የኤርትራ ህዝቦች አረጋግጠውልናል። የኤርትራ ህዝብ፣ የአስመራ ህዝብ ለኢትዮጵያ ህዝብ እውነተኛ ፍቅር፣ እውነተኛ ወንድማማችነት እንዳለው ማየት ችያለሁ። ከዚህም በላይ ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሀሳብ እንዳላቸው መረዳት ችያለሁ። ይሄ ለኛ ዛሬ የተስማማነው ስምምነት አንደኛውና ዋነኛው መሰረት የሁለቱን ወንድማማች ህዝቦች በጋራ በሰላም አብሮ የማደግ ነገር የሚያደናቅፈውን ጦርነትና የጦርነት ወሬ አቁመን ሰላም፣ ፍቅርና አንድነት በአዲሱ ቋንቋ መደመር አለብን የሚል ነው። እንግዲህ ይሄ ሰውዬ ስለመደመር የሰበከው በእውነት ኤርትራን ዲስክራይብ ያደረገብ ይሄ ጎረቤት ይተኛ አንተም እንድተኛ ነው። የሆነ ተረት አለ እንደዚህ ያለ ጎረቤት ይተኛ አንተም እንድትተኛ ሰላም እንድታገኝ፣ ጎረቤት ሰላም ያገኝ አንተም ሰላም ሆነ እንድታድር ነው። ጎረቤት እንኳን ጨቅጫቃ ባልና ሚስት ካሉ እኮ በቃ ሲደባደቡ ነው የሚያድሩት አይደል? እዚህ ጋር ኧረ በእናታችሁ ልተኛበት ነው የምትለው ጎረቤት። እንደዛ በሲምፕል ኤግዛምፕል ለመስጠት አብይ አህመድ እንዲህ ብሎ ተናገረበት። ከዚህ በኋላ የጦርነት ድምፅ አጥር ከዛ ኢሬቻ አለ። በ2019 አሰብ ሄደን ሴድሊንግ ተክላለን፣ ይሄ ችግኝ ተክላለን አሉ። ኢሬቻ ሄደን ቀይ ባህር እናከብራለን ይላል። ምጽዋ የኛ ነበር። አጼ ሰርጸ ድንግል 1499 ምጽዋ ሄዶ ተዋግቷል፣ ምጽዋ ነፃ አውጥቷል ይላል። ባረንቱን ቦረና አንድ ወንድማማቾች ናቸው። ምን ያገናኛቸው ታሪክ አለ። እምባሶራ የኦሮሞ ስም ነው ይላል። ከየት በኩል ነው በዚህ በኩል አልፈ ሄድከው? ትግራይን ሰልቅጠ በልተ ትግራይ በሙሉ የኛ ነው አልከው። ከዛ ቀስ ብሎ ሄደ እና ምን እስኪሆን ነው የምትጠብቀው? አንተ ይሄ ሁሉ አስተዋራ የነበረው ምን ነበር አቺቭ ማድረግ የፈለገው? ካን ዩ ሪፒት ዲስ ኤግዛክት ወርድ? አሁን ኤርትራ ፕሬዝደንቱ እንደዚህ ናቸው የምትለው ምንድን ነው ታደርጋለህ? ኢትዮጵያን በማተራመስ ጥርሱ የነቀለው ይላል። አሁን የኢትዮጵያ ቴሌቪዥን ሻዕቢያ ኢትዮጵያን በማተራመስ እድሜ ልኮ የኖረው ይላል።
አሁን የተነገረው ምንድን ያለው ለየት ይላል። በቃ በኢትዮጵያ እንደዚህ ያደረገ እንትን እየፈለፈለ የሚውል ጠላት እየፈለፈለ የሚውል ይሏል። ይሄ የተናገረው ለምንድን ነው? የትግራይ ጉዳይ ቶሎ እንጨርስ እንዲህ ባለበት የጦርነት ድባብ መጥፋት አለበት ብለን ተስማምተናል ብሎ መደመር ያለው ሰውዬ አሁን እረቻ የኔ ነው፣ በእረቻ አመጣዋለሁ፣ ቀይ ባህር የግድ አሉላ አባ ነጋ ነግሮናል፣ ድሮ ተናግሮ ነበር ይባላል ብሎ መሄድ ጀመረ። አጋጣሚ ሆኖ ይሄ ነገር ሲል መቀለ እንዲህ ብሎ በቃ የመወረር ስሜት የወረረው ህዝብ ነበር፣ ፓርቲ ነበር፣ መንግስት ነበር። እንዲህ ምንም የለው፣ ሰራዊት የለው፣ ምናምን የለው። ሰራዊት የሚለው መከላከያ ነው። ጀነራል የሚለው እነ ሰዓረ ናቸው፣ እነ ሳሞራ ነበር። አዲስ አበባ ተቀምጧል እና መከላከያ ነው የሚለው እነሱ ናቸው። ከዛ ትምህርት ሳዋ የሚባል የለው ምናምን የለው። አይቲ ተማርኩኝ፣ ዲፕሎማ ያዝኩኝ፣ ዲግሪ ያዝኩኝ ሲል ነበር ወጣት፣ ምንም ያውቁ ነበር። አሁን ጥሩ አጋጣሚ ያመጣውል ብሎ መጣ ይሄ ሰውዬ እና ፎከሯ አደረጉትና ፎከሩ። እነዚህ ጭምር ማለት ነው። እነ ጌታቸው ረዳ ሲፎክሩ፣ እነ ደብረ ጽዮን ሲፎክሩ፣ አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ከመኪና ወርዶ ጠፍቷል። ይሄ ሁላ የፎክር ያለው ማንን ተማምነው ነው? እዛ ሄዶ ማለት ነው። ያቺ ውጤት ነች። እቺ ውጤት ነች። አስመራ ፓላስ ንግግረኛ ብርሃኑ ጁላም እንዲፈነጭ አደረገው። ያለ አቅሚቲ አሁን ጌታቸው ረዳ ሲፎክር ምናምን ብሎ አሁን እግረኛ አደረግናቸው፣ እግረኛ እየፈለግን ነው ብሎ ሸራተን አዲስ እያለ ድራማ ሰራ። ለምንድን ነው ይሄ የምናገረው? ከጀነሲሱ ገና ከዛ ፍጥረቱ እየጀመርነው ነው። የዚህ ጉዳይ የአብይ አህመድ የኦፒዲኦ ጭንቀት ኦፒዲኦ እዚህ ድረስ ያደረሰው አሁን ወደ ኋላ ሄድ እንድታስበው ነው። አልቋል፣ መሞቻ ደርሷል። ግን ማሰብ ጥሩ ነው። ምንድን ነው የሰራሁት? ጠዋት ገና ማታ አታስብ። ማታ ተጨንቀን የምትውለው ብዙ ነገር ከሰው ጋር ስትጋጭ ወይ ስታነብ ወይ ደክሞ ይውላል። ማታ ጥሩ እንቅልፍ ስላልወሰድክ ወይ እረፍት ላይ ስላልሆንክ ጥሩ ውሳኔ አትወስንም። ጠዋት ነው ጥሩ ውሳኔ የምታስቡ፣ በጠዋት ጭንቅላት ነው። ጠዋት ይሄን አስቡት። ብልጽግናዎች የሰራችሁት 8 ዓመት ከምናምን ያሰባችሁት ጥሩ እንቅልፍ ተኙና ጠዋት ላይ ይሄን አስታውሱ። እኔ የምናገረውን ካልኩሌት አድርጉት። በደንብ አድርጋችሁ እስቲ አውርዱት፣ አውጡት፣ በደንብ አድርጋችሁ አብላሉት እስቲ። ይሄ ሲፎክር ያለው አሁን ብርሃኑ ጁላ ፎከረው፣ አስመራ ሄደው ይሄ ሁላ ሲናገር የነበረው መጨረሻ ላይ ሄዶ ይረቻ ቀይ ባህር የኛ ነው። ትግራይን ጉዳይ ተመልከቱ። ሰላም ፍጠር፣ አልፈጥርም። ቆላ ተንቤን ገባ፣ ዱቄት ናቸው። እንደገና ሲወጣ ደጀን ወዳልነው ወደ ሰቆጣ መጣን። አሁን ደጀን አጣ። እንደገና ፕሪቶሪያ ሄደ። ፕሪቶሪያ ሲመጣ 100% አሸንፈናል አለ። ጋሙ ሄዱ። 100% አሸንፈናል የሚባል ድርድር የለም። ኖርማል ያኔ እንደፈረሰ ግልጽ ነው። ትላንት 100% አሸንፈናል በቃ ሁሉም ኢትዮጵያ ያቀረበችው ተሳካ ይላል። ኢትዮጵያ ያቀረበችው ነው። ትግራይ እንደ ሀገር ሌላ ሀገር ቆጥሩ። ስምምነት እንደዚህ ሲባል 100% ተሸናፊና አሸናፊ ስምምነት የሚባል የለም። አሸንፍ ያለው ያልክ ጊዜማ ዱቄት ናቸው። ከማን ጋር ልነጋገር? እየተደራደርኩ እኮ ነው ከዶክተር ሙሉ ነጋ ከህጋዊ የትግራይ ፕሬዝደንት ጋር እየተነጋገርኩ ነው ብለው አሹፋልኩ። መጀመሪያማ ፕሪቶሪያ ሄደ እንደዛ ያረከው። ከዛ ፓርላማ ላይ መጥቶ እኔ የማውቀው ነገር የለም ፕሪቶሪያ አላቅም። ፕሪቶሪያ የሰው ሰዎች ነው ያልወለዱት የሌሉበት ነበርንበት እያሉ ነው አልከው። ተው አልነው ያኔ። ተው አታሾፍ፣ በሀገር አትቀልድ፣ በልጆች እንዲሁ ሪስፖንሲቢሊቲ። ሰው ልጅ እንኳን ባልና ሚስት እንኳን ልጅ ሳይወልድ እንኳን ባልና ሚስት እንኳን ሪስፖንሲቢሊቲ ይሰማቸዋል። ሚስት ለባሏ፣ ባል ለሚስቱ ሪስፖንሲቢሊቲ ይሰማቸዋል። አንድ ልጅ ሲያፈሩ ደግሞ የበለጠ ሪስፖንሲብል ይሆናሉ። በጣም ለፍች የሚዳርግ በጣም ከባድ ነገር እንኳን ቢያጋጥማቸው ያ ልጅ ከፊታቸው ድቅን ይልባቸዋል። ያ ሪስፖንሲቢሊቲ ይሰማቸዋል። ተቻችሎ ይቆያሉ። ለአንድ ልጅ ሲሉ ትዳር አይፈርስም። 130 ሚሊዮን የተሸከመ ሰው የስንት ህይወት የቀጠፈ ይህን ጦርነት ያስቆመ የፕሪቶሪያ ሰላም ስምምነት ረስቼዋለሁ። ያሰፋ ብርሃኑ የጻድቃን ነው ብላ አታሸፉበትም ነበር። ጤናማ አእምሮ ያለው ጤናማ መንግስት ያለው አማካሪ ያለኝም ብሎ ሀገር የተረከበ ስቴት ፓወር እጁ ላይ ያስቀመጠ መንግስት እንደዚህ አይነት አይቀልድም። እንዳጋጣሚ ሆኖ ኢትዮጵያ አልታደለችም። ኢትዮጵያ ጥሩ ሌሰን እያገኘ ይመስለኛል። የኢትዮጵያ ህዝብ አሁን ጥሩ ሌሰን። በስህተት የመጣ መንግስት ጠንካራም ይሁን መሀይምም ይሁን ደካማም ይሁን መንግስት ነውና እንዴት አድርጎ ኢትዮጵያ እንዳበላሻት ተመልከቱ።
እና የብልጽግና ፋይናሊ ትግራይ ጦርነት የተቋቋመው የተሳካለት ጥላቻ ተገን አድርጎ ነው። በኤርትራ በኩል ጥላቻ ተጠቀመ፣ በአማራ በኩል ጥላቻ ተጠቀመ። 27 ዓመት የሚለው ቋንቋ እያዘፈን ሆ እያለ ወደ ትግራይ ያመጣ ሰከን ያለ ህብረተሰብ ጦርነት ነው። ይሄ ጦርነት አይደለም የምንለው ዛሬ የምንለው እንደዛ ነው። የኢትዮጵያ ብሔር ብሔረሰቦች ነው የሚባሉ በተለይ ከደቡብ ኢትዮጵያ ከኦሮሚያ የሚመጡ ወጣቶች አሁን ጦር ግንባር ላይ ያሉት የኢትዮጵያ ሰራዊት ማለት ወይ የኦሮሚያ ነው ወይ የደቡብ ነው። እግረኛው እሱ ነው በቃ እንዳለ። ለምንድን ነው ሲዳማ፣ ወላይታ፣ ሀዲያ፣ ጋሞ፣ ጎፋ በሙሉ ምን ልታደርግ ነው እዚህ ይሄ ጦርነት ምን ልታደርግ ነው ወደ ትግራይ ዘመትከው ብትሉት የሚያውቀው ተአምር የለም። 5,000-6,000 ደሞዝ ስላለኝ ብሎ ለደሞዝ ተብሎ ይገባ ነው። ትምህርት እያስተማርነው ነው። በየቀኑ እናስተምራለን። ፕሮፓጋንዳ አለ እያስተማርነው ነው። ህይወት ውድ ነው። የትግራይ ጥያቄ አንተ እንዲሁ ከሞቃዲሾ ጋር ከምናም ጋር የተዋጋ አይደለም። የእርስ በርስ ጦርነት ነው። አብይ አህመድ ስልጣን ላይ ለማስቀመጥ ነው እየተዋጋ ያለው። እና ጥላቻ ኢትዮጵያ ምድር ላይ ያለው ቀንሷል። አሁን የሶሻል ሚዲያ ተመልከቷል። አብይ የሚደግፉ ሚዲያዎች የታሉ? በትግራይ ጦርነት ጊዜ ቮለንተሪሊ በራሳቸው ተነሳሽነት ገንዘብ ሳይከፈላቸው ብልጽግና ሳይከፍላቸው ጦርነት ሲደግፉ የነበሩ ሰዎች አሉ ነበር። በጣም ስፍር ቁጥር የሌላቸው ተመልከቷቸው። ሶሻል ሚዲያ ወይ ዝም ብሏል ወይ ሀሳባቸው ቀይረው አገረስ ብልጽግና ናቸዋል። ገንዘብ ተከፍሏቸው ያልተከፈላቸው ሲዘምቱ የነበረው ተቃይሯል። አሁን ያው አብይ አህመድም እየመጣ እወዳቸዋለሁ የሚለው የአርቲስት አለ የአርቲስቶች ሙዚቀኞች አሉ አይደል? የማያውቁትን ሰው ወዳቸዋለሁ። ህዝብ እንደዛ ነው ይባላል። ሸቀጥ ነው። ያ ቲክታክ ላይ የምታውቋቸው ታፕታፕ አድርጉልኝ ወይ አበባ ስጡኝ፣ ጅብ ስጡኝ የሚሉ አሉ። ወዳቸዋለሁ ይሏል። ምንም አይታወቅ ኦዲየንስ ማለት ነው። ኦዲየንስ ማለት ነው። አብይ አህመድ እንደዛ ነበር የሚለው ወዳቸዋለሁ። የአገር ጠቅላይ ሚኒስትር ኃይለማርያም እንደዛ ሲል ሰምታችሁ ታውቃላችሁ? ኮሎኔል መንግስቱ ኃይለማርያም እንደዛ ሲሉ ሰምታችሁ ታውቃላችሁ? ንጉሠ ነገሥቱ እንደዛ ብሎ ያውቃሉ? መለስ እንደዛ ብሎ ያውቃል? ወዳቸዋለሁ ብሎ ፓብሊክ መጥቶ ያውቃል? እንደዚህ ሰው ይሄ ሰውዬ አርቲስት ነው። አለማየሁ ታደሰን የሚያስንቅ ሰውዬ ነው። እኔ ስለምወደው ነው አለማየሁ። ሁሌም አለማየሁ የሚያስንቅ ሰውዬ ሁሉ ነገሩ ማለት ነው። እና ድራማ አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወደ አፎም ኢሱ አንድ ሰው እኮ ነው። አንድ ሰው ነው ወይ ወደ አፎም የማነ ቢል ጥሩ ነው። የማነ ነበር የማነ ገብረአብ ነበር መሰለኝ እዛ ላይ የተለያየ ሰው እንኳን አለ። አንድ ሰው እኮ ነው። ወደ አፎም ማሽቋለጥ ማለት እንደዚህ ነው። መለስ እንደዛ ቢለው ወደ አፎም ነበር የሚለው መለስ የመለስ ቋንቋ ወደ አፎም ነው። ወደ ኤፍሬም ስብሐት ወደ ኤፍሬም ነው የሚለው። እኔ አውቃለሁ፣ ብዙ ቃል የሚጠይቁ ላይ አውቃቸዋለሁ። ድሮ እንደዛ ወደ ዜና ነው መለስም ወደ ዜና ነው መለስ የሚለው ያለ ወደ ዜናዊ ነው የሚሉት የኤርትራ የሻዕቢያ አንጋፋዎቹ። ይሄ ግን አንድ ፈልፈላ የትላንት ልጅ ሰው ይባላል ብሎ ያለ አቅሙ ተንጠራቶ ወደ አፎም ኢሱ ጭሱ ይላል። እና ፍቅር በእውነት ፍቅር ማሳየ ናቸው እኮ አያችሁ አይደል? ኮሚሽታቶ ነው እሱ የተናገረው ለሸቀጥ ነበር የተናገረው። ኢሬቻ እየተመኘ እውነት እላችኋለሁ ወደነትና ፍቅር ከሁሉም ይበልጣል እያለ ዩኒቨርሳል ትሩ ነው። ግን በአብይ አህመድ ለሸቀጥ ነው የተጠቀመበት። ኢሬቻ የሚል ሰውዬ ይሄን ምንድነው የተጠቀመው? ጥላቻ ነው የተጠቀመው። እሱን ነው የበላ ነው። እሱ ነው ከእጁ ያመለጠው። አማራና ትግራይ ሲባል ተቀማ። ዘሜ እናቱ ልጅ የት ነው? ከማን ጋር ነው የሚሰራው?
ከቲዲኤፍ ጋር ነው የሚሰራ። ቅልጥ ያለ ጉዳይ ነው የምነግራቸው። ከቲዲኤፍ ጋር ነው የሚሰራ። ሁሉ ነገሩ የሚሰራው እሱ ነው። ሊቀመንበሩ እሱ ነው። የጥምረቱ ሰብሳቢ እሱ ነው። በዙም ነው የሚሰበሰቡት፣ በዋትስአፕ ነው የሚሰበሰቡት፣ በሲግናል ነው፣ በሳተላይት ነው። ዳዝማር ሊቀመንበር እሱ ነው። ደብረጽዮን ገባበል ብሎ የሚሰበስበው እሱ ነው። ትላንት እንደዛ አልነበረ። ትላንት ፋኖ እናንተ ጀግኖች ናችሁ እኮ እናንተ እኮ ሐውልት አኖርላችኋለሁ ሲላቸው ነበር። ሐውልት ለቀሮ ለፋኖ ሐውልት እንሰራለን ሲል ነበር። ኦሮማራ 4 ኪሎ የገባው ኦሮማራ ገብቶ አለፍ አለና ለታየ ደንዳ አማራን እየሰባበርኩት ነው አለ። ሚዲያ ላይ ሌላ ያወራል፣ ወረድ ይልና ሌላ ይላል። ከዛ ጠራረግ ነው እኮ ይላል። ከሳንችስ ጠራረግ ነው እኮ ይላል። ይሄ ምድረ ማሲንቆ ሲገዛግዝ የነበረው ጠራረግ ነው። ማሲንቆ ማለት አማራ ማለት ነው። ይሄ በተደጋጋሚ የተናገረው ነው። እኔ ሁሌ የሚገርመኝ እንደዚህ ቋንቋ አገላልጻቸው ምድረ ማሲንቆ አሉት። ከዛ ተመልካቾች አሁን ያሉበት ኦፒዲዮ ያለበት ሁኔታ ዛሬ ሶሻል ሚዲያ ላይ በጣም ቫይራል ሆኖ የዋለው የዲና ሙፍቲ ነው። ዲና ሙፍቲ ቃል አቀባይ የፓርላማ አባሉ ያለው ዲና ሙፍቲ በኢህአዴግ ጊዜ ክዶ ነበር። ክዶ 2003 ምክትል አምባሳደር ምናምን ነው፣ ፈረስት አምባሳደር፣ ፈረስት ሴክሬታሪ የሚባል ፈረስት ዲፕሎማት ምናምን የሚባል ፈረስት ሴክሬታሪ የሚባል ይመስለኛል። ቶሮንቶ ነበር ኤምባሲ የኢትዮጵያ አምባሳደር የኢትዮጵያ በካናዳ የነበረው ቀርቶ አሳይለም ሊጠይቅ ብሎ ምን ታረጋ ዲና ምን ታረጋለህ አሉት። የትግራይ ኮሚኒቲ ናቸው። የትግራይ ኮሚኒቲ እዚህ አይመችም፣ አንተ ዲፕሎማት ሆነ ብዙ ዓመት ብዙ ኬሪየር አለ፣ የትናየት ብዙ ዓመት አለ። ከዛ በኋላም ናይሮቢ ሆኖ ሰርቷል እና ለምነው ለአንተ ካናዳ ስደት ለአንተ አይሆንም ግባ አገር ቤት ብለው አስገቡት ከነ ሙሉ ቤተሰቡ። ዲና የሚያውቀው ታሪክ ነው የማወራው፣ ይሄ የሚደበቅ አይደለም። አገር ቤት ገብቶ በቃ ሼም ይዞት አሁን ተጋሩ ብቻ ነው የሚያውቁት እዚህ አሳይለም ብሎ ሊቀር እንደነበር ገብቶ ስዩም መስፍን ችግር የለውም እነግረዋለን፣ ስዩም እነግረዋለን፣ እንለምነዋለን፣ ብዙ ወራት ስለቆየው እንለምነዋለን ያስገባሃል ተብሎ በፈረንጆች 2003 ነው ተለምኖ በቃ እንደዚህ ነው ብሎ ተለምኖ በኮሚኒቲ ተጽፎለት አስገቡ ተባለ። ገባ። አሁን ደረሰ ዲና ሙፍቲ ማለት ነው። ዲና ሙፍቲ ከዛ በኋላ ቃል አቀባዩ ነው። ትግራይ ስትወረር ቃል አቀባይ ነበር። ውሸት ነው ኤርትራ ትግራይ ውስጥ አልገባቸው ውሸት ነው ምናምን ይል ነበር። እንዲሁ እኮ ኤርትራውያን እኮ ነፃ የወጡበት ቀን እኮ ይናፍቃቸዋል፣ ይረግሙታል እኮ ኢትዮጵያን የሚወዱት ብሎ ይቅርታ ደብዳቤ ጽፏል። ይቅርታ ጻፍ ተብሎ ደመቀ መኮንን ወደ ኤርትራ ደብዳቤ በይቅርታ እንደዚህ አይነት ደብዳቤ እንደዚህ አይነት ወንጀል አንፈልግም ይቅርታ ብላለች የኢትዮጵያ መንግስት። ይሄ ሰውዬ የዛሬ ሶሻል ሚዲያ ላይ የነበረው ነው። አዎ በቃ ተዘጋጅታል። የሆነ ይሄ ደግሞ አገር በቀል ነው። ክላሽ እየተኮሰ ነው። ተዘጋጅታል፣ ትተኩሳለህ? አዎ ተዘጋጅቻለሁ። ይኸው ተዘጋጅቻለሁ። አዎ በዘራቸው አያድርስ ማለት ይሄ ነው። አምባሳደር ሌላ መፍትሄ ክላሽ የክላሽ እንትን ሆኖ ክላሽ ታጣቂው ምን ያደርግልሃል? ዘመኑ እኮ የክላሽ እኮ አይደለም። አሁን ዘመኑ የስናይፐር ክላሽ እኮ 300 ሜትር ነው የሚተኩሰው። አሁን 300 ሜትር የሚተኩሰው ምን አይነት ነው? 300 ሜትር የሚተኩስ ከስናይፐር ጋር ተኳሽ ጋር እኩል አትገናኝም። ስናይፐር ከሩቅ ነው የሚተኩሰው። ክላሽ ቀረብ ማለት አለበት። ጠላት አታገኘው። ክላሽ ስናይፐር ራቅ ነው የምትለው፣ ዲሽቃ ራቅ ነው የምትለው። ይሄ ሰውዬ አዎ የኢትዮጵያ መንግስት ዲና ሙፍቲን ሊያሰልፍ ነው። ምን አይነት ድራማ ነው? አሁን የኢትዮጵያ የማነቃቂያ ስራ ነው ይሄ። ቲክቶክ ላይ የመጡት ያማን ነው የሚባለው አሁን ዘራፊው መኪና አጭበርብሮ የገባው ወጥቷል ሲባል ነበር። እነሱ ወደ ሶሻል ሚዲያ ያውጧቸዋል። ወጣቱን የሚቀሰቅሱ ከሆነ ማለት ነው። ዲና ሙፍቲ ሽማግሌ ነው፣ የእድሜ ባለጸጋ ነው። ክላሽ አስታጥቀ እንደዚህ ድራማ ትሰራበታለህ። ብልጽግና እንደዛ ነው። አሁን የገጠመ ችግር በዲና ሙፍቲ የሚመከት ነው። ዲና ሙፍቲ ለመመከት ነው ይሄ ድራማቸውስ ምን ያደርግላቸዋል? በዚህ ደረጃ ዲና ሙፍቲ ሽማግሌ ሰው ነው። ለምንድን ነው የምትጫወቱበት? ቀጥለን የዕለቱ ትልቁ መረጃ የዕለቱ ትላንት በአፋን ኦሮሞ ስለሆነ በአማርኛ እንተረጉምላችኋለን። አቶ ኦቦ ሙላቱ ገመቹ የኦፌኮ ተቀዳሚ ሊቀመንበር ናቸው። የፕሮፌሰር መራራ ጉዲና ምክትል ናቸው። ምን አሉ? ጥያቄው የሸጎሌው ኦነግ ጽፋት የእነሱ ሚዲያ ነው አሉ። የሸጎሌው ኦነግ አሁን ብልጽግና የተጠጋው ዳዊት ኢብሳ ሚዲያ ነው አሉና ጥያቄው ሰሜኖች አሸንፈው
አዲስ አበባ ከገቡ ኦፌኮ የእናንተ ሚና ምንድነው የሚሆነው አሉ። አቋማችሁ ምንድነው? መግለጽ እኮ አልቻላችሁ። በስሙ የኦሮሞ ሚዲያ የኦሮሞ ፖለቲካ ፓርቲ ነን ትላላችሁ፣ ግን አሁን ሰሜኖች የሚለው ናሬቲቭ ተመልከት። ሰሜኖች ብሎ ጠየቀው። ኦፌኮ አቋሙ ምን ይሆናል? ለህዝቡ ለምን አልገለጸም? ኦፌኮ አድቫንቴጅ ሊጠቀም ፈልጎ ዝምታ መርጠዋል ምናምን ይሏቸዋል። ሰሙትና መጨረሻ ላይ ሰውየው ምን እንዳለ ተረጉምላቸዋለሁ። ተመልካቾች እናድምጠው። ነምኒ ሁንዱ ቀቡ ሁምኖኒ ገረ ካባ ጅረን ሀሪሮ ኡመተኒ ሎላፍ ቆጳአ ጅሩ ሞቱማኒስ ሞ ዱረ ዳባቹፍ ዮኪን ሞ ሎሉፍ ኦፍራ ሎሉፍ ዋን ቆጳአ ጅሩ ፈካታ dhimma kanarratti kaafaawwan ejjennoo isaan ibsine lolli sun yoo kan hin oolle ta'e humni gara kaabaa jiru kun immoo yoo injifataa dhufe isin ejjennoon keessa maalidha? አካን ዱኔፍ ይንበቀና ጀላ ተመልካቾች ጥያቄው ምንድን ነው የሚለው? ሰሜኖች ጥምረት ፈጥረው እየመጡ ነው። መንግስትም በሚገባ ለመዋጋት እየተዘጋጁ ይመስላል። ይህ ኃይል በማሸነፍ እየገፋ ቢመጣ የኦፌኮ አቋም ምንድን ነው? ለህዝቡ የምታስተላልፉት መልእክት ምንድን ነው? መሃል በመቆም ዝም ብሏል ኦፌኮ ነው የሚለው። አድቫንቴጁን ለመጠበቅ የሚሉ አሉ። አድቫንቴጅ እየጠበቀ ነው፣ መሃል ላይ ቆሟል ነው የሚሉት እና የኦቦ ሙላቱ ገመቹ መልስ ሰማላችሁ። isin ejjennoon keessa maalidha? አካን ዱኔፍ ይንበቀና ጀላ ኑሞን ሂዳና ሲንቀምኑ ሂዳኔን ቆጶፍኔ አማ ኩኒ ኮ ሂዳና ላይ ትቆጳኒ ሎሊካ ከናቲፊ ኑይ ከወን ቀምኑ ነመሌን ጅብነን ቀምኑ ዶልቱን ቀምኑ ሁንዱማን ቀምኑ ናኑይ ቀምኑ akkasumatti ittiin dubbannee hilloliin kun faayidaa siin qabu ittiin jenna malee waan goonu qabnu. እንግዲህ እሳቸው የሚሉት ኦቦ ሙላቱ ምንድን ነው ያሉት? አጭር ነው፣ በጣም አጭር ነው። እኛ እንሸሻለን ለነፍሳችን ስንል እንሸሻለን። ስላቅ መሆን በስላቅ አይነት ነው እንደዚህ ያሉት። ህዝቡ ደግሞ ከሰሜንም ከደቡብም ማንም ይምጣ ጦርነት አይጠቅምም፣ አትዋጋ ነው የምንለው። እኛ ጠመንጃ የለንም። አቋማችን በጠመንጃ የሚመጣ ሰላም የለም ነው። በወታደር ብዛት፣ በድሮን በፉከራ የሚመጣ ሰላም የለም። በውሸትና በማስመሰል ሳይሆን በእውነት ተነጋገሩ ነው የምንለው ብለው እንቅጩ ነገሩት። አሁን የቱ አካባቢ እንዳለው ብልጽግና አካባቢ እንዳለ የውሸት መደራደር የውሸት ንግግር ሳይሆን የማስመሰል ሳይሆን በእውነት የሚደረግ ውይይት ነው ሰላም የሚያመጣው እሱ ነው የምንለው። ይሄ ንግግር ሰላማዊ ንግግር፣ ጤናማ ንግግር ነው። እኛ እንሸሻለን፣ እኛ ሰራዊት አይደለንም ነው ያሉት። አንዋጋም፣ እንሸሻለን፣ ለነፍሳችን ስንል እንሸሻለን፣ ከመጡ እንሸሻለን ነው። ቀላል ይሸሻሉ እንደ ምን መሸሽ ያስፈልጋል? መሸሽ ማለት ወደ ቤት መደበቅ እንደነ ዲና ሙፍቲ አይሆንም። ይሄው የሚለው ያው ይሄ መድፍ ከመድፍ ላይ ተኩስ አይደለም። እኛ መሳሪያ የለንም። ሰውየው ዲና መሳሪያ ተሰጥቶታል፣ እየተለማመደ ነው። ኦቦ ሙላቱ ገመቹ መሳሪያ አልተሰጣቸውም ማለት ፖለቲከኛ ናቸው። እኛ እዚህ ውስጥ የለንበት፣ ተነጋገሩ፣ መሳሪያ አያዋጣችሁም ነው። አንድ ፖለቲከኛ የሚጠበቅ ነገር ነው ይሄን የተናገሩት። ተመልካቾች የትግራይና የአማራ ጉዳይ ሰላም ሲመጣ ብዙ ጊዜ ይሄ ሚዲያ እንደ ሚዲያ እኔም ደግለሰብ ከትግራይ ፖለቲካ እንትን ሚዲያ ላይ ቮይስ ካላቸው ሰዎች ማለት ነው ሁሉም የጦርነት ድባብ ውስጥ በነበሩበት ጊዜ ሀዘን በሞላበት ጊዜ ገና መርዶ በነበረበት ጊዜ የፋኖ ትግል ሲጀመር የአማራ ትግል ሲጀመር ከዚህ ህዝብ ጎን ነን ብለን የተነሳ ነው በምክንያት ነበር። ብዙ ኮንትሪቢዩቲንግ ፋክተር አለ ለዚህ። አንደኛ ለወደፊቱ ማየት ነው። ምንድን ነው በትላንት ሰው በትላንት አይኖርም። ሚዲያ ደግሞ እንትን ይከፍታል፣ ነገሮችን ኖርማላይዝ ያደርጋል። ጥላቻ አይደለም ፕሮሞት የሚያደርገው፣ ወደ ኖርማሲ የህብረተሰብ ግንኙነት ወደ ኖርማሲ እንዲመጣ መስራት ነው። ለዚህ ችግር ውስጥ የዳረጉን ኃይሎችን ጭምር ጠላት መቀነስ ነው። ኦፒዲዮ ይህን አካባቢ ትግራይና አማራና ኤርትራ እዚህ አካባቢ በሙሉ ያለው ነገር ለመፍጠር ጥላቻ ለመፍጠር የሄደበት ርቀት ከባድ ነበር፣ በጣም እጅግ ከባድ። ለምንድን ነው በኦሮሞና በትግራይ እያልን ማናወራ? ምንም ጉዳይ የለውማ። ይህ አካባቢ ግን ድንበር ሆኖ ይሄ ተጠቀም ነው ያለው። ዝመት ሲለው ያዘምተዋል። ይሄ መሬት ያንተ ነው ሲባል እሺ ብሎ እንትን ያደርጋል። ኢሊቱ አሰለፈ። በጣም ብዙ
ዳሜጅ የፈጠረ እዚህ አካባቢ ነው የተጠቀመው ሪጅኑ። የኦሮሞ ህዝብ ሩቅ ነው። ኤሊቱ ምናምን ደግፎ ምናምን ሊሆን ይችላል። ህዝብ እንደ ህዝብ ግን የለውም፣ ሩቅ ነው። አብይ የተጠቀመበት ይህን አካባቢ ነው። ጎንደር ሲሄድ ጎንደርና ጎጃም፣ ጎጃም ሲሄድ ምዕራብ ጎጃምና ምስራቅ ጎጃም፣ ወሎ ሲሄድ እናንተ እኮ እንደዚህ ናችሁ እኮ ይላቸዋል። እንዲሁ እንዲያው ወሎ ደግሞ አሁን ደግሞ በአዲሱ ምክክር ሀገራዊ ምክክር እንዲሁ እናንተ እኮ የአማራ ስነልቦና የላችሁም ይላቸዋል። የአማራ ስነልቦና ስለሌላችሁ እስከ ሰሜን ሸዋ ያለው የኦሮሞ ብሔረሰብ አንድ ላይ ወሎ ትሆናላችሁ ብሎ ይሰራላችኋል። እንዴት አድርጎ እዚህ አካባቢ ከፋፍሎ ህዝቡን እንደተጫወተበት ተመልከቱ። ዘመነ ካሴ የአፋብን ሊቀመንበር የጥምረቱ ኃይሎች ዋና ሊቀመንበር አምና ካቻ አምና የሆነ ጊዜ ተናግሬው አውቃለሁ እዚህ ሚዲያ ላይ ውስጤ ከነገረ በጣም ውስጤ ከነካኝ የሱ ንግግር እስር ቤት ባህር ዳር እስር ቤት ታስሮ ከነ አሳምነው እና ከነ አምባቸው ግድያ አካባቢ ያን ተያይዞ ያን ታስሮ በነበረበት ጊዜ ያው ታስሮ ማለት ነው ትግራይ በምትወረርበት ጊዜ ቆላተንቤን ገብቷል። ያን እነ ደብረጽዮንና ምን ይለዋል እስር ቤት ውስጥ ገብቶ አንድ የኛ ሰው ታስሮ ነበር እዛ ውስጥ እሱ ከታሰረበት አካባቢ እና ጋሼ ነው የሚለው ጋሼ የትግራይና የአማራ ግንኙነት ወደ ነበረበት ይመለስ ይሆን ይመለሳል ይሏል። በእውነት ከዚህ እስር ቤት ስትወጣ ምናልባት አንተ ቀድመኝ አንተ ከወጣ ትግራይና አማራን በማስታረቅ ታግዘናለህ፣ ትረዳናለህ ነው ያለው። እስር ቤት ተቀምጦ ትግራይ እየተወረረች በነበረችበት ሰዓት ነው ዘመነ ካሴ አመጉት ነስ እኮ ስለዚህ ጉዳይ ትግራይ ስትወጣ ጋሼ ትግራይና አማራን ታግዘናለህ፣ ትግራይና አማራን በማገናኘት ታግዘናለህ፣ ታስታርቃለህ አለ። እስር ቤት ሆኖ አጋጣሚ ሆኖ ዘመነም አለ በህይወት ያ ሰውዬም በህይወት አለ። ያው ሁለቱ አሉ በህይወት ማለት ነው። ዊትነስ ናቸው። እንደዚህ አይነት ትልቅ ጉዳይ ሚዲያ ላይ አላወራው በጣም ፊል ያደረኩት በሱ ነው። ያኔ ነው ድሮ ነው የሰማሁት። ያኔ ብልጽግና አሁን ጥላቻ እንትን ለማድረግ የሚፈልገው ምን ይላቸዋል? ዊዝን ፋኖ ምን ይላቸዋል መሰላችሁ? የጎንደር ፋኖ ለሉዓላዊነቱ ለህዝቡ ኢንተረስት ይቆማል ይላሉ። የዝናሽ ማለት ነው የዝናሽ ናቸው ይላቸዋል። በዚህ በኩል በልዩ እና እንደ ይሄ ጎጃም ፋኖ ከትግራይ ጋር ድንበር ስለሌለው ይሏቸዋል። ከትግራይ ጋር ድንበር ስለሌለው ስለ ራያ፣ ስለ ወልቃይት፣ ስለ ምዕራብ ትግራይ ምናምን ግድ አይሰጠው፣ በቃ ከፈለጋችሁ ውሰዱ ነው የሚላቸው ይላል። ዊዝን ፋኖ ዲቪዥን ለመፍጠር የሸዋ ፋኖም እንደዛ ነው፣ ግድ አይሰጠውም፣ ስለ ራያ ምናምን ግድ አይሰጠውም ይላቸዋል። አብይ አህመድ የሚባለው ዝም ብሎ አንዳንዴ ሰነፍ ስትሆን የምታካክሰው በእንደዚህ አይነት ተንኮል ነው፣ በእንደዚህ አይነት ጥላቻ በመንዛት ነው ስልጣን ላይ የምትቀመጠው። ኮንፊደንስ ሲኖር ኢኮኖሚ አውቃለሁ፣ ፓብሊክ ዲፕሎማሲ አውቃለሁ፣ ፖለቲካ ነገር እንዴት እንደሚካሄድ አውቃለሁ፣ ተሞክሮ አለኝ፣ ኢትዮጵያ እንዴት አድርጌ ማስተዳደር እንደምችል አለኝ፣ መዋቅር አለኝ ብሎ በሱ ኮንፊደንስ ቢልድ ያደርጋል። ትክክለኛ መንግስት መዋቅር አለኝ፣ እኔ በሱ ፋንክሽን የሚያደርግ መንግስት አለኝ ብሎ ያምናል። አብይ አህመድ ይሄ የለውም። መተዳደሪያ ስልጣን ላይ ለመቆየት እንደዚህ አይነት ነገሮች ከፋፍለ ግዛ ነው። አሁን ፋኖም ይሏል፣ ፋኖ እኮ ይሏል ትግራይ አማራን ለመውጋት በአማራ ምድር ላይ እኮ ነው የሚመጣው፣ አማራን ለማድቀቅ እኮ ነው ይሏል። ትግራይ ደብረ ብርሃን በሚደርስበት ጊዜ የትግራይ ሰራዊት ሲመጣ ሆን ብሎ እኮ ነው በአማራ መሬት እየመጣ ያለው እኮ አማራን ለመስበር እኮ ነው ይሏታል። ተመልከት፣ ብልጽግና በዛ ጭንቅላቱ ማለት ነው፣ በዛ የጫጩት ጭንቅላት በምታክል ጭንቅላቱ እንደዛ ይሏል። እስቲ ሰከን ብሎ የቲዲኤፍ ኃይሎች ወደ አብይን ለመጣል ቤት በኩል መምጣት ነበረባቸው። ቤት በኩል መምጣት ያለበት የአማራ ህዝብማ ህዝቤ ነው፣ ወዳጄ ነው፣ አንድም ነገር የአማራ መሬት መንካት የለብኝምና ቀጥ ብዬ ዞሬ ቤት በኩል መምጣት ያለበት። በሞያሌ ስትመጣም እኮ በየት ነው የምትመጣው? ሞያሌ እኮ ወይ ሶማሌ ወይ ኦሮሞ ነው፣ የኢትዮጵያ ህዝብ እኮ ነው። እና የኦሮሞ ህዝብ ንቆ ነው በዛ ወይ በጋምቤላ ነው የሚመጣው። የጋምቤላ ህዝብ ኢትዮጵያ አይደለም። ናሬቲቭ ባጫ በራሱ በባጫ ጭንቅላት ጭምር እንደዛ ነው ያለ። ሆን ብሎ አማራን ለማዋረድ በአማራ ክልል እየመጣብህ ነው እንደዛ ነው እንዴ ብሎ የተወሰነ ያጭበረብራል። ይሄ ነገር ይሄን የሚያፈርስ ናሬቲቭ አሁን ስታዩት የአማራና ትግራይ ግንኙነት አሁን ያለው ከኦላ ጋር 2020 ጀምሮ ጠንካራ ግንኙነት ነበረው። ጠንካራ ነው። የቲዲኤፍ አብሮ የመስራት አብሮ የመተባበር አለ። አሁንም ፋንክሽናል ስራ አክቲቭ ነው። ከኦላ ጋር ያልነበረው ከማን ጋር ነው? ከፋኖ ጋር። የአማራ ህዝብ አሁን ህጋዊ ተወካዩ
የፋኖ ኃይሎች አፋብን አልነበረም፣ ግንኙነት አልነበረም። ምክንያቱም የብልጽግና ሰራዊት ነበር። የብልጽግና ደጋፊ ሆኖ ወደ ትግራይ እየገባ ነው። ንግባባላል። ብልጽግና ይገባል። ይሄ ፋኖ አሁን የምጠላው ሸለፈታም ነው፣ እንደዚህ ነው፣ ገዳይ ነው፣ የጅብ ቆዳ ለብሰው ይሄዳሉ፣ እኛን የገጠሙ ደናቁርት ናቸው፣ ደንቆሮች ናቸው ምናምን ብለህ የምትመካውና 1,000,000% እነግራቸዋለሁ። ዝም ብለህ እዛ ትንደፋደፋለህ እንጂ ወደ 4 ኪሎ አትመጣም እያለ እነ ባጫ ደበሌ ጭምር ዘመነ ካሴ አይመጣም ምን ሊያደርግ ይመጣ ምናምን ብሎ የቀለደበት። እስኪ አሁን ይሄን ነገር ወዴት እየደረሰ እንዳለ ከአንድ የጎንደር ፋኖ ከፍተኛ አመራር የሰጠው ዊትነስ አለ። ጠላት ነው ይህ ሰውዬ ያፈራ። ኤርትራ ትግራይ ትላንት እኛን ትመታናለች ትገዛለች ብለን ፈርተናት ነበር። አሁን ግን በቆራጥነት ከአማራ ጋር አንዋጋም፣ እሱን ስር ነቀል ነው የምንመታ የሚል አቋም ይዛ ገጥመዋለች። አብይ ደግሞ አማራን ምቱልኝና ፋኖን መታችሁ ቦታችሁን ልስጥ ቢል እምቢ ያለው የትግራይ ህዝብ እንግዲህ እስካሁን ተባልተናል አንባላም፣ ከአማራ ጋር ጎረቤታችን ነው ተዋልደናል ብሎ እምቢ ሲሉት ራሱ አሰልጥኖበት ነበር። አፋር አሁን የት ነው ያለ? በሙላው ፋኖ ሆኖ የትግራይ ወጣት ሰልጥኖ ወያኔ ገብቶ እያዛበረው ነው ያለው። ነፃ እየወጣ ነው አፋር ወደ ጅቡቲ መንገድ ሊቆርጥ። በዚህ ያለው ብሻንጉል ገብቷል። እንግዲህ ተመልካቾች የገባ ነው። በዚህ በኩል ያለው በቤንሻንጉል ገብቷል፣ አፋር ያለው በዚህ በኩል ሄዷል። ትግራይ እና አንመታም ብሎ ኖርማሉን ታሪኩን ቀይሯል። ወደ ኖርማሲ እየቀየረው ነው። ይሄ የፋኖ ከፍተኛ አመራር ነው። ከህብረተሰቡ ጋር ያደረገው ውይይት ነው። የነ ጻድቃን ጉዳይ ጻድቃን ልንገራቸው። ጻድቃን እርግማን ጀመረ። እድሜው የሚመጥነው እርግማን ውስጥ ገባ። የእድሜ ደረጃው ነው። ላንቃው ተዘግቷል። ሰሞኑን የምታውቁት ወደ አፋር ሄዶ ይሄ ሽማግሌ ሐራ መሬት ነን ሲሉ የነበሩት የአርሶ አደሮች ምልሻዎች ትላንት በዚህ ፕሮግራም አይታችሁታል። ቀጥ ብለው ወደ ቤታቸው ገብተው ውይይት ተደርጎ ወደ ቤታቸው እየተሸኙ ነው። መተዳደሪያቸውን እንጀራቸውን የተዘጋ ያለው አሁን እነዚህ ሰዎች በእነዚህ ስም በእያንዳንዱ ወታደር 4,000 ነው 8,000 ደሞዝ እየተባለ 28 ሚሊዮን ብር ይበሉ ነበር። እነዚህ ሰዎች የሐራ መሬት ሰዎች 28 ሚሊዮን ብር ውጭ ይደረግላቸዋል በየወሩ ነው የነገሩ። ፋይናንስ ክፍል ራሳቸው የነገሩ ነው። ስንት ሰራዊት አለን ነው የሚሉት። ይሁን በጣም ወደ 20 ምናምን እጥፍ ነው የሚያደርጉ ሰራዊታቸው። ሰራዊት የለም ግን በእነሱ በጀት ይወጣል። ይህን ያክላለን እያሉ እዛው ይበሉ እዛው እና ላንቃቸው በጀታቸው እንጀራቸው እየተዘጋ ነው። የጻድቃን ኢንትረስቲንግ አንድ ነገር ጻድቃን ገና ዛሬ እድሜው የሚመጥን ንግግር ተናገር። እርግማን የማይቀር ጦርነት አለ፣ በቅርቡ ይመጣል አለ። ደብረጽዮን ከፋኖና ከሻዕቢያ ጋር ሆኖ የሚያደርገው ጦርነት መጥፊያቸው ይሁን ይላል። ይሁን እርግማን ማለት በእውነት የሚያጠፋቸው ጦርነት ይሁን። በየቸርች የሚባሉ አላ ፓስተሮች የሚናገሩት አሜን የሚባል እንደዛ ነው። ጻድቃን በእድሜ ትክክለኛ እድሜው የሚመጥነው ነገር ይዞ መጣ። ደብረጽዮንን ኢሳያስን ተሻሪሖም ምስ ፋኖን ምግዛዕን ኮይኖም ክሰርሕዎ ዝደልዩ ዘለዉ ናብ ቡርሃን ተፀጊዖም ምስ ቡርሃን ኮይኖም ክሰርሕዎ ዝደልዩ ዘለዉ ውግእ ነቶም ከምኡ ዝገብሩ ዘለዉ መጥፊኦም ግበሮ ኢና ክንብሎ ዘለና። ስለዚ ዝመፅ ዘሎ ኩናት ዘይተርፍ ኩናት ሓደ ብዝሓፀረ ግዜ ክውዳእ ንፅዓር፣ ካልኣይ መጥፊኦም ንግበሮ ኣብቲ በቃ መጥፊያቸው ይሁን አሜን ነው። በቃ አሜን። ተመሳሳይ እርግማን ነው የጀመረው እዚህ ላይ ጻድቃን በይሄ ትክክለኛ እድሜ ይሄ ነው። ለዚህ ነው የሚመጥነው። በዚህ እድሜ ብዙ ሰው በዚህ እድሜ አካባቢ እርግማን ይደርሳል ይባላል። የወጣት የህፃን እርግማን አይደርስም። የትላልቅ በነ ጻድቃን ግን ይደርሳል ይባላል። ደብረጽዮን ይደርሰዋል ወይ ትዴፍ ይደርሰዋል፣ ሻዕቢያ ይደርሰዋል፣ ፋኖ ይደርሰዋል። ይሄን ያው ነው የሚመጥነው ነው። አንድ ለየት ያለ ቅድ ደግሞ ሰማን። ወደ መጨረሻ አካባቢ እየደረስን ነው። ያ የአብይ አህመድ አክቲቪስቱ ቆፍጠን ያለ በቃ በድፍረት የሚናገረው ፓስተር አለ። እነዚህ ሰዎች መጀመሪያ ምን አይነት ቀዥብ ናቸው እነዚህ ጠሽ ሞላ ዩቲዩብ አካባቢ በዚህ ዘመን ዩቲዩብ የሚሸቅሉት ጥሩ ለመብላት ለመሸቀል ከተፈለገ በጣም አንድ ኮንትሮቨርሻል የሆነ ነገር ማምጣት ነው። የሚያስደነግጥ ነገር ኮንትሮቨርሻል ነው የሚመጣው። ወይ ደግሞ ሁለት ተቃራኒ ዲቤት ማድረግ ነው። የሰማይና ምድር ልዩነት ያላቸው ማምጣት፣ ከዛ ማፋጨት ነው።
እግሬን አንዱ መታው እንደዚህ ሰደበው ምናምን እንዲባል ከዛ ቫይራል ይሄድላቸዋል። እና አይነካ የሚባሉ ነገሮችን ደግሞ መንካት ነው። ብዙ ነገር ታቡ ጭምር ታቡ የቤተሰብ ገመና ምናምን ማውራት ነው። ያ የአብይ ፓስተር ሰው እንደ ቀዝብ ብሎ ማን ነው ይሄ ቅዱስ ያሬድ ኦሮሞ ነው ያለው ሰውዬ ማለት ነው። አክሱም ኦሮሞ ነው ያለው ሰውዬ መጀመሪያ ሰው ይንቀው ነበር። ምን አይነት ስንት ሰው ነው ይሄ ስንት በሽተኛ ነው የሞላው ይሄ ሀገር እያለ በኋላ ይሄ ነገር እያሰረጸው በደንብ አድርጎ ኢንስቶል እያደረገውና እያብላላ ምን አደረገ? መንግስታዊ ሆነ መጣ። ተራ ፓስተሮች የሚያወሩት ተራ ቀልድ የሚመስሉ ዝም ብሎ የተበተ ከአማኑኤል አምልጦ የወጣ የሚመስሉ ልጆች እና ፓስተር ነን የሚሉ ሰዎች የሚያወሩት መጨረሻ መንግስታዊ መዋቅር ወስዶ ናሬቲቭ ተሰርቶለት ወደ ጠቅላይ ሚኒስትር ገብቶ ኦቢኤን ላይ መጣ። ኦቢኤን በአፋን ኦሮሞ በቻናል 1 ባህር ዳር ቆየ። ከባህር ዳር ትኬት ቆርጦ ኦቢኤን ገባ፣ አዳማ ገባ። ይሄ ሰውዬ አሁን ይዞ የመጣው ደግሞ ካሰማችሁ ብዬ አሁን ይዞት የመጣው ጌታቸውና ጻድቃን ድሮውን እኮ ኦሮሞች ናቸዋል፣ ኩሽ ናቸዋል፣ ተጋሩ አልነበር። በቃ ኩሽ ናቸው፣ የኛ ናቸዋል። እኔ ተስፋፊነት፣ ህብረተሰብ ማደንዘዝ ነው። እነዚህ አደንዛዦች ናቸው። እነዚህ ማደንዘዝ አእምሮ፣ የሰው አእምሮ ኮንትሮል የሚያደርጉ ናሬቲቭ የሚሰሩ እንደ ቀልድ ነው ናሬቲቭ የሚሰሩት እንደ ቀልድ። ይሄ ሰውዬ ማለት ነው። ጀነራል ጻድቃንና አቶ ጌታቸው ረዳ ከኩሽ ዘር ግንድ እንደሚመዘዙ ጎሳቸውን አወቅኩኝ እንትን አወቅኩና ረጅም አብሮ እንደሚሄዱ ለጊዜው ይጠቀሙባቸዋል እንጂ ይጥሏችኋል ነው ያልኳቸው። እና አሁንም ተጋጭተው እነሱ አሁን ከኢትዮጵያ መንግስት ጋር ከዶክተር አብይ ጋር ሆነው እንዳውም አቶ ጌታቸው ረዳ ውስጡ ከባድ ነው ማለት ነው የምትለው ነገር እንትን ካም ኩሽ ወለደ፣ ኩሽ ኢትዮጲስ ወለደ። የኢትዮጲስ 5ኛው ትውልድ ቡልቃያ ይባላል። ቡልቃያ 5 ልጆች ወለደ ይላል ዘመጽሐፍ ላይ። አንደኛው ሳባ የሚባል ነው። ሳባ ደግሞ የአሁኑ ትግሬ ተብሎ የሚጠራው ህዝብ አባት ነው ይላል። አሁን እዛ የሰሜን ህዝብ የእንትን ህዝብ ነው አይደል የሚባሉት? ምንድነው የሴም ህዝብ አይደል የሚባለው? ግን ታሪኩ እንደሱ አይልም። የሴም ህዝብ አይላቸውም፣ የትግራይ ህዝብም ማለት ነው። የኩሽ ዘር ግንድ ላይ የቡልቃ የልጅ ልጆች የሳባ ልጆች ናቸው። ሴም አልተቀላቀለም ወይ መጥቶ ለሚለው የተቀላቀሉ የሴም ዘሮች አሉ ከመካከለኛ ምስራቅ የመጡ ግን ኦሪጂናሊ አብዛኛው በትግራይ የሚኖረው ህዝብ ከዚህ በፊትም ከአንተ ጋር እዚህ ስቱዲዮም በሌላም በየኔታም በየኛም እንደተነተን ነው አብዛኞቹ ከኩሽ ዘር ግንድ የተገኙ ናቸው። አብዛኞቹ ትግራዋይ የኩሽ ዘር ነው። ያው ጻድቃንና እንትናም ጻድቃንና ጌታቸው የኩሽ መሆናቸው አረጋግጫለሁ ብለዋል። ደብረጽዮን የምንድን ነው? ምን ነው የለዩት? ወይስ እነሱ የሄደ ሁሉ ኩሽ ነው ነው የምትሉት? ደብረጽዮን መንጆሮ ነው ምንድን? እኔ ምን መስላለሁ? እስቲ የማን መስላለሁ? እኔ የኩሽ መስላለሁ? የሴም መስላለሁ? የማን መስላለሁ? እስቲ ፓስተሩ ይሄ ቃል እብደት አይደለም የምናገራቸው። ይሄን ዝም ብሎ አይደለም፣ በደንብ አድርጎ ነው የሚሰሩት። እንትኑ ናሬቲቭ ቆፍጠን ብሎ ነው የሚሰራው። አይሳሳትም፣ ፈገግም አይልም ምናምን፣ ምንም አይነት ጨዋታ እንትን አያደርጉ። ለማንኛውም ይሄ እንደ ቀልድ አይደለም የምናስበው። እኔ ኩሽ ምናምን እንትን ነው ግንድ ነው። ይሄ አንትሮፖሎጂስት ነህ በኢትዮጵያ። ይሄ አከራካሪ አይደለም አይደል? ትግራዋይ፣ አማራው፣ ጉራጌው፣ ሀረሪው ምንድን ነው ይታወቃል አይደል? የሚታወቅ ነው። ኩሽ ማን ነው? እንትን ማን ነው? የትኛው የሚታወቅ? ይሄ ሰው የራሱ ቅድ ነው የሚያወጣው። ዶክተር ገመቹ የአዲስ አበባ ዩኒቨርሲቲ አንትሮፖሎጂስት ከሰው ይሄ ምንድነው የሚሉት? ፉንፉን ነው ይሄ ውሸታም ቀጣፊ ምናምን የሆነ ነገር አለ የሚሉት ቋንቋ አለ የሚሉት ቅጥፈት፣ ዝም ብሎ ውሸታም ማለት ነው። በአፋን ኦሮሞ የሚናገሩት ቋንቋ አለ። ሰውየው ይሄ ነገር ቋንቋ ይመጣል። ነገ ጠዋት መንግስታዊ መዋቅር ይዞ አብይ ቢሮ ይገባል ይህ ቋንቋ። ተመልካቾቻችን ለነበረን ቆይታ እናመሰግናል። ትንሽ ያልነካካ ነው ይሄ ነገር። የሰዎቹ ትንሽ ለፈገግታ ያክል ለፈገግታ አብይ አባመላ እንደዚህ ብሎ ይቀልድ ነበር እና የኢትዮጵያ ልጆችን ምስኪን ኢትዮጵያውያንም እንደዚህ ያጭበረበረ ነው። እንደዚህ ሚዲያ ላይ ውጡ እያለ ህዝቡን እያስቸገረ ነው። ምስኪን የባህር በር ማስመለስ የመንግስት ብቻ ሳይሆን የሁሉም ኢትዮጵያዊ የቤት ስራ ነው ይላል። የአዲስ አበባ ነዋሪዎች ገለጹ ይላል። ቶሎ አስመልስልን ነው፣ የሁሉም የኢትዮጵያ ልጆች መሆን አለበት ነው። እና አብይ አህመድ እንደዚህ
ስልጣን በተማሩ ወጣቶች እጅ መግባት አለበት። ጠቅላይ ሚኒስትር ከ7ኛ ክፍል የትም እንደተማረ የማይታወቅ ሰውዬ በተማሩ ወጣቶች መግባት አለበት አሉ። እንደዚህ አይነት ዜናም ይሰራሉ። ለጠቅላላ ዝም ብለን እንደ ቀልድ ሳይሆን ዝም ብሎ የምር የሀገር ቀልድ ስለሆነ ነው። በተረፈ ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እናመሰግናለን። ሳብስክራይብ፣ ላይክ ማድረግ አትርሱ። እንግዶች ከሆናችሁ ሳብስክራይብ አድርጋችሁ ቼክ አድርጉ፣ ጆይን አድርጉ። ላይክ ስታደርጉት ደግሞ አልጎሪዝም የዩቲዩብ አልጎሪዝም ሪኮመንድ እንዲያደርገው ያግዛል። በተረፈ ስክሪን ላይ ባለው ዴልካሻ ቁጥራችን ሰፖርት አድርጉ፣ ወይም ዩቲዩብ ላይ አማራጮችን እናስቀምጣለን። ዩቲዩብ ራሱ አፕ አለው ጆይን የሚላለ እሱን ጆይን አድርጎ